ያንቺ ደህና መሆን እኮ ያሳስበኛል። ለማንኛውም አመሰግናለሁ፣ ደህና ነኝ። ልቀቀኝ። ቆይ ምንድን ነው የፈለከው? ሲበዛ ግትርና አላሰብኩት ነገር ወደ ኋላ ማለት ሰው ነኝ። እጄ ደግሞ ሲበዛ ረጅም። አረ እጅ ረጅም ነው እንዴ? ብቅላ ወርድበት። እሺ ይቅርታሽ፣ ስሜታዊ ስለመሆን ነው። ልቀቀኝ። ቆይ ምንድን ነው የፈለከው ከኔ? እንደዛ ሲመጡ ሳይ ራሴን መቆጣጠር ነው ያቃተኝ። ሰውዬ ልጠብሰኝ አስበህ ከሆነ እኔ ልጅ አለኝ፣ በቅርቡ ደግሞ ባል ይኖረኛል። ምንም ይሁን ጉዳይ አይደለም። ስትታይ ቆንጆ ነሽ እና ደግሞ ሰው ሲበደል ማየት ደስ አይለኝ። ቆይ ለኔ የምትቆረቆረው ለምንድን ነው? የት ታውቀኛለህ? እንተዋወቃለን? አላውቅም። ሳይሽ ለአመታት ማውቅሽ ያክል ይተሰማል። ይኸውልህ የትም አታውቀኝም። እኔም ደግሞ ልክ እንደዛ። በቃ አጋጣሚ ያገናኘን አለቀ። የተግባባ መሰለኝ። አልገባሽም? እኔ እኮ አንቺን ለመርዳት ብቻ ነው የምፈልገው። ለምን ነው የምትረዳኝ? አንተ ምን ስለሆንክ ነው የምትረዳኝ? ሰላም ጽናት፣ እንዴት ነሽ? ሰላም ራኪ፣ እንዴት ነሽ? ሰኒ የለችም እንዴ? ወይ ሰኒ እንኳን የለችም፣ ወጣ ብላለች። ደግሞ ባንቺና በኪራ ማል ሆነን ሰማሁ። አው ትንሽ ያለ መግባባት ተፈጥሯል። በቃ ሰኒ ከሌለች ልሂድ፣ ምሩ ጋር ሆናለሁ። እንዴ እና እሷ የለችም ማለት በሩን ዘግተው ነው ሄደችው ማለት ነው እንዴ? እዚህ መቆየት ትችያለሽ። ሲጀመር ከወጣች ቆይታለች። የተመለሰች ነው የሚሆነው። በዛውም አንዳንድ ነገር እናወራለን። ምን ላምጣልሽ? ከሻንጣሽ ከመንገድ እንደመጣሽ ተረዳው። አይ ምንም አልፈልግም፣ እንዲሁ ደህና ነኝ። ምናልባት አንተዋወቅም። ስላንቺም ሆነ ስለ ባለቤትሽ ያን ያህል እውቀት የለኝም። ግን ደግሞ ትዳር ደስ የሚል ሰላም የምታገኝበት ጎደሎሽ የምትሞይበት ተቋም ነው። አሁን ያልሻቸው ነገሮች በሙሉ ልክ ናቸው። ግን ደግሞ እሱ የሚሆነው መከባበር ሲኖር ጽናት ከጠፋችበት መታ ወደ ሰኒ ቤት ስትመጣ ሰኒ አቤት አልነበረችም ነበረ። ከዛ የሰኒ እህት ደግሞ ነይ ግቢ፣ እስከ እሷ የለችም ማለት በሩ እኮ አልተዘጋም እያለች ትገኛለች። ከዛ የሰኒ እህት ደግሞ ከመንገድ የመጣሽ ይመስላል፣ ምን ተፈጥሮ ነው? ከኪራ ጋርም ጥሩ ሁኔታ ላይ አይደለሽም መሰለኝ ብላ ስትላት፣ አዎ ትዳራችን አደጋ ላይ ነው ያለው፣ ስለዚህ እንዴት አድርጌ እንደመመለስ አላቅም እያለች ትገኛለች። የሰኒ እህትም አይዞሽ፣ ትዳር ላይ ሁሉም ነገር ያጋጥማል። ትዳርን መንከባከብና መመለስ የምትችለው ሴት ልጅ ናት። እንደዛ ስልሽ ደግሞ ሴት ልጅ ትጎዳ ወይም ትገፋ ብዬ አይደለም እያለች ትገኛለች። ጽናትም ለምንድን ነው ግን እንደዚህ የሚሆነው? እኔ እኮ ባለቤትን በጣም እወደዋለሁኝ እያለችም ትገኛለች። ጽናት ወደ ቤት ለመመለስ እየጓጓችም ትገኛለች ማለት ነው። ትገኛለች ማለት ነው። ናሆምና የናሆምን ጓደኛ የምስራች ሲባባሉ ምን ተገኘ ይለዋል ናሆሚ ለቅዱስ ማለት ነው። ቅዱስ ደግሞ ጽናት ተመልሳለች፣ ወደ ቤት ልትመጣ ነው ተገኝታለች ብሎ ሲል እውነት ነው እንዴ ብሎ ሲል አዎ ኪራ አወቀ፣ አይ ኪራ አላወቀም ገና ነው እያለው ይገኛል ማለት ነው። እሺ በቃ አባን እናማክረው፣ ካልሆነ ደግሞ እኛም ሽንድና አባ ሽማግሌ መሆን እንችላለን እያለ ይገኛል ማለት ነው። ናሆሚ ሊና መድኃኒት አዘጋጅታለት ለምንድን ነው ይህንን አልጠጣም? ከዛ እኮ የመጣሁትኝ ደህና ነገር ለመብላትና አሊያም ለመጠጣት ከዛ ለመዳን ነው የመጣሁትም እያለች ትገኛለች። ከዛ እኔ ጥሩ መድኃኒት ነው እስኪ ቅመሰው ብላ ስትቀምሰው ለራሷ እንኳን መሯታል። ከዛም በኋላ
አራኔ መውጣት አለብኝ ታይ ሌላ ነገር ስሪልኝ እያላት ይገኛል ማለት ነው። መድኃኒቱንም ሳይጠጣ ወደ መጸዳጃ ቤት እየሮጠ ይሄዳል ማለት ነው። ከዛ እንዲህ ይህ ምን ጉድ ነው እያለች ትገኛለች። ሰላም ጤና ይስጥልን ውድና የተከበራችሁ ቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ የሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሆኑ። ቤተሰብ የሆናችሁ ደም በላይ ግቡ ማለት ነው። መልካምነት ለራስ ነው። በጣም አሞት እየተንቆራጠጠም ይገኛል። በዚሁ አጋጣሚ እሷም እንድጠጣ በጣም ፈልጋው ነበር፣ ነገር ግን አልተሳካም ማለት ነው። ሰኒና የሰኒ ጓደኛ ከእስር ቤት ወጥቷል። ተመስገን በጣም ደስ ይላል ማለት ነው። የዛሬው በተለይ በጣም ደስ ይላል። ጽናትም ወደ ቤት ስትመለስ የሰኒ ጓደኛም ወደ ቤት ሲመለስ በጣም ደስ ይላል ማለት ነው። ሰኒ በጣም ጎበዝ ነሽ፣ በዚሁ ቀጥይበት ማለት ነው። ሰላም ሀናን አግኝታት ሀና ብላ ስትል ሀና አቤት ሰላምዬ ብላ ትገኛለች ማለት ነው። እዚህ ምን ሰሪያለች ብላ ስትላት ስትናፍቅኝ ነው የመጣሁትን ብላ ትላታለች። ከዛም በኋላ ለምንድን ነው ስራ የቀራሽው ብላ ስትላት እና ታዲያ ስለቀቅ እኮ ማመልከቻ ይገባል እና ደግሞ የስራ ልምድሽንሳ እንዴት ልታደርጊ ነው ብላ ስትል ሀና ደግሞ አንቺ ብታደርጊ ምን ልታደርጊ ነበረ እያለቻት ትገኛለች። ሰላም ኬራኮ ስለተናደደ ነው እንጂ እንደዛ ያደረገው ምንም ሌላ የተፈጠረ ነገር የለም እያለች ትገኛለች። ሀናም ኪያታይ እንደዚህ አታድርጊ እያለች ትገኛለች ማለት ነው። ከዚህ ስራ ስባረር እኮ ሁለተኛዬ ነው ከተባረርሽበት ስራ ተመልሴ ስትመጪ እኮ ቅናት ነው የውርደት ነው እያለችም ትገኛለች ማለት ነው። ሚስቱ እንደዛ እየጠላችኝ ወደ ስራ ስመለስ ድጋሚ የምታምኝ ይመስልሻል እንዴ እያለቻት ትገኛለች ክያም ማለት ነው። ሀናም ከእድሌ ብቻ ግን ከጨለማ የተገኘ ይመስላል፣ ሁሉም ነገር የሚያስጠላ ነገር ነው እያለችም ትገኛለች። ክያም እንደዚህ እኮ መሆን የለብሽም፣ ሁሉም ነገር ይስተካከላል፣ ደዊና ንገሪያቸው ተዞ ከዛ ትነግራቸዋለች እያለች ትገኛለች። ሀናም ትንሽ ልጅ መሰልኳቸው እንዴ እመስልሻለሁ አይደል እንዴ እያለቻትም ትገኛለች። ከአባቴ ጋር እንደምለያይ ነው ጥፋት የተገኘብኝ እንጂ ሌላ አይደለም እያለችም ትገኛለች። ክያም ቢያተበይ ከፈለች ወደ እኔ ቤት እንሄዳለንም እያለቻት ትገኛለች ማለት ነው። ደሞም ከቆየውም ጥሩም አይመጣም እያለች ትገኛለች። ስራ አገኘ ወይም ተደወለልኝ እያለችም ትገኛለች ማለት ነው። ክያም በጣም ጓጉታለች ወደ ስራ ሀና እንድትመለስ ማለት ነው። ሀዊ ሮጣ ኬራ ሀናም ወደ ስራ ተመለሺ በቃ ሁሉም ነገር ይብቃ እያለ ይገኛል። ሀናም እንደዛ ከሆነ ደግሞ ግዴታ እኔ በሰዓት ቡና ፈልጋለሁኝ፣ ቡና ወጥቼ ስጠጣ እንዳትከለክሉኝ እያለችም ትገኛለች። ከዛ ኩሽራዋን አንስታ ስትበላ ኬራ ብሎ ሲል በቃ ያው ተስማምተናል ብዬ እየተስማማ መስሎኝ ነው ደግሞም ተስማምተናል እያለችም ትገኛለች ማለት ነው። ሰላም ወደ ቤት ነው ለካ ይዛት የመጣችው። ቅዱሴ ደረስክልኝ ወይኔ በጣም አሞኛል የሚደርስልኝም አጥቻለሁ እያለ ይገኛል።
ቅዱሴ በጣም አሞኛል እንደ ጀረስ ነው የሚወጋኝም እያለ ይገኛል። ከዛ ቲና ትደርሳለች ማለት ነው። ቲና ትደርሳም ሆዱን በጣም አሞት እኮ ነው ምን እንደሆነም አላቅም እያለች ትገኛለች። እንዲሁ እኔ እዚህ አንድ ነገር ቢሆን እኮ ማንም አይደርስልኝም በመቃብሬም ማንም አይቆምልኝም እያለም ይገኛል ማለት ነው። ውስጤም ሊፈነዳ ትንሽ ቀርቷል እያለ ነው ማለት ነው። አይ የሰው ልጅ እኮ ያ ሁሉ ያጣጣንክ በጣም ደስ ብሎክ በልተክ አሁን እንደዚህ ትናገራለህ ወይ እያለች ትገኛለች። ቆይ አንቺ ስራሽን ታገኛለሽ እያላተም ይገኛል ማለት ነው። እቺ እንደው ቅዱስ እቺ እንደሆነች ልደፋኝ ነው ወይም እኔን ሌላ ቦታ ውሰደኝ እያላት ይገኛል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን ቤተሰብ የሆናችሁም በላይክ ግቡ። መልካምና ለራስ ነው። ሰላም ለሀገራችን።